የተከበሩ የሕዝብ ተወካዮች ምክር ቤት አፈ ጉባኤ፣ የተከበሩ የፌዴሬሽን ምክር ቤት አፈ ጉባኤ፣ የተከበራችሁ የሕዝብ ተወካዮችና የፌዴሬሽን ምክር ቤት አባላት፣ የተከበራችሁ የሀገራችን ሕዝቦች፣ ጥሪ የተደረገላችሁ እንግዶች፣ ክቡራትና ክቡራን፣ በኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ ሕገ መንግሥት መሰረት በአዲሱ ዓመት የሁለቱ ምክር ቤቶች የሥራ ዘመን መጀመርን በይፋ ለማብሰር በሚከናወነው በዚህ መድረክ ላይ ተገኝቼ ንግግር ለማድረግ በመቻሌ በቅድሚያ የተሰማኝን ልባዊ ደስታ ለመግለጽ እወዳለሁ። በዚህ ንግግሬ ያለፈውን ዓመት ጉዟችንን ባጭሩ በመዳሰስ በዚህ ዓመት ለማከናወን የታቀዱትን ጉዳዮች ላይ አተኩራለሁ። በአጠቃላይ ስንመለከተው ያለፈው ዓመት ምርቅና ፍትፍት ነበር ለማለት ይቻላል። በአንድ መልኩ ወሳኝ ሀገራዊ ተግባራትን በማከናወን ያሳካንበት፣ በሌላ መልኩ ደግሞ በሕዝባችን ትዕግስትና ጽናት ባናሻግራቸው ኖሮ ከዚህ በላይ ዋጋ የሚያስከፍሉ ፈተናዎችን የተጋፈጥንበት ዓመት ነበር። ዋና ዋናዎቹን ድሎች ለመጥቀስ ያክል ክቡር ጠቅላይ ሚኒስትራችን በምስራቅ አፍሪካ ቀጠናዊ ሰላምን ለማምጣት ባደረጉት ጥረትና ለዓመታት የቆየውን ጦርነትም ሰላምም ያልነበረበትን የኢትዮጵያና የኤርትራ ግንኙነት በእርቅ መፍታት በመቻላቸው የዓለም የሰላም ኖቤል መሸለማቸው፣ ጠቅላይ ሚኒስትራችን የምስራቅ አፍሪካን ቀጠናዊ ሁኔታ ለመቀየር እያደረጉት ያለው አስተዋጽኦ ከፍተኛ መሆኑን የሚያሳይ ከመሆኑም በላይ የሀገራችንን ስም በዓለም መድረክ ለማስጠራት የቻሉበት ዓመት ነበር። በታሪካችን ብዙ ትርጉም የሚኖረውና ሀገራችንን ከኋላ ቀርነት ለማላቀቅ ትልቅ አቅም የሚፈጥርልን በህዳሴ ግድብ ዙሪያ የነበሩ የአሰራር ችግሮችን በመፍታትና የግድቡን ግንባታ በማፋጠን እንዲሁም በዲፕሎማሲያዊ ረገድ የሀገራችንን ክብርና ጥቅም ለማንም አሳልፈን የማንሰጥ መሆናችንን በማስመስከር የመጀመሪያውን ዙር የውሃ ሙሌት በድል ያጠናቀቅንበት ዓመት ነበር። ምንም እንኳን የሕዝቡ ኑሮ በኮሮና ምክንያት ቢጎዳም ለህዳሴው ግድብ ግን ከፍተኛ የሆነ የቦንድ ግዥና የሕዝብ እርዳታ የተለገሰበት ዓመት ነበር። ከቢሮ እስከ ሀገር በሚለው ሀገርን የማልማትና የቱሪዝም ሴክተሩን የማነቃቃት መርሃ ግብር በመዲናችን አስደናቂ የሆኑ ስራዎች የተሰሩባትና ኢትዮጵያውያን በልበ ሙሉነት ከተነሳን የት ድረስ ነገሮችን ማሳካት እንደምንችል የተማርንበት ዓመት ነበር። በቴክኖሎጂው ዘርፍ የሚኖረንን ተወዳዳሪነት በማሳደግ በኩል በታሪካችን የመጀመሪያዋን ሳተላይት ማምጠቅ የተቻለበት ዓመት ነበር። ከዲሞክራሲ ግንባታ አንጻር አዲስ የምርጫ አዋጅ በማጽደቅና ምርጫ ቦርድን ነፃና ገለልተኛ በሆነ መንገድ በማደራጀት የሲዳማን የክልልነት ጥያቄ ለማስተናገድ ስኬታማ የሆነ የሕዝበ ውሳኔ ምርጫ ማካሄድ የተቻለበት ዓመት ነበር። ይህም ለመጪው ሀገራዊ ምርጫ በቂ ዝግጅት እየደረገ መሆኑን የሚያሳይ ጥሩ ሀገራዊ ልምድ ነው። ብሔራዊ መግባባትን ለመፍጠር በተጀመሩ ስራዎች የፖለቲካ ፓርቲዎችንና የሲቪል ማህበረሰብ ተቋማትን በማወያየትና ብሔራዊ የምክክር መድረክ በማዘጋጀት ትልቅ እርምጃ የታየበት ነው። የኢኮኖሚ ስራዎቻችን በሕዝብ ኑሮ ላይ ተጨባጭ ለውጥ እንዲያመጡ ለማድረግ የኢኮኖሚ እድገታችን ለውጦች በቂ የስራ ዕድል ለወጣቶች በቂ የስራ ዕድል የሚፈጥር እንዲሆን በተሰራው ስራ 3 ሚሊዮን የሚሆኑ ዜጎቻችን የስራ ዕድል እንዲያገኙ ማድረግ የተቻለበት ዓመት ነበር። በውጭ የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን
ያሉበት ቦታ ድረስ በመሄድና ችግሮቻቸውን በመካፈል እንዲሁም በሀገራቸው ጉዳይ ተሳታፊ እንዲሆኑ በማድረግና የአለኝታነት ስሜትን በመፍጠር ውጤታማ የዜጋ ተኮር ዲፕሎማሲ ስራ የተሰራበት ዓመትም ነበር። ዜጎቿ በየትኛውም ዓለም ክፍል ክብራቸው የተጠበቀበት ኢትዮጵያን ለመፍጠር ወደ ተለያዩ ሀገሮች በስራ የሚሄዱ ዜጎች መብታቸው ተጠብቆ እንዲሰሩና በሕጋዊ ሁኔታ እንዲሰማሩ ለማድረግ ከበርካታ የመካከለኛው ምስራቅ ሀገሮች ጋር የስራ ስምሪት ስምምነቶችን በመፈረም ተግባራዊ የተደረገበት ዓመት ነበር። ኮሮናን በመከላከል ረገድ ደግሞ ቀድሞ ለመከላከልና ለመዘጋጀት በተሰራው ስራ አፋጣኝ የጤና ተቋማትን የገነባንበት፣ የመከላከያና የማከሚያ ቁሶችን ከራሳችን አልፈን ለሌሎች የአፍሪካ ሀገሮች ያዳረስንበት፣ ህዝቡን ያሳተፈ የመከላከል ስራ በመስራት ከክፉ አደጋ የታገድንበት ዓመት ነበር። ሀገራችንን ለከፍተኛ ኪሳራ ከዳረጓት ድክመቶች አንዱ የፕሮጀክት አስተዳደር ስርዓታችን ደካማ መሆን እንደሆነ ይታወቃል። ባለፈው ዓመት የተጀመሩ ፕሮጀክቶች ተጠናቀው ለአገልግሎት እንዲበቁ በማሰብ ለፕሮጀክቶች አመራር ልዩ ትኩረት በመስጠት ለዓመታት ሲንከባለሉ የቆዩ ፕሮጀክቶች ችግሮቻቸውን በጥናት በመለየትና ተጨማሪ በጀት የሚያስፈልጋቸውን በጀት በመመደብ እንዲሁም አስተዳደራዊና ሕጋዊ እርምጃዎችን በመውሰድ በርካታ ፕሮጀክቶችን ማጠናቀቅ የተቻለበት ዓመት ነበር። ፕሮጀክቶችን በጊዜያቸውና በተፈለገው ጥራት የማጠናቀቅ ባህል ከማዳበር አኳያም ትልቅ ተሞክሮ የተገኘበት ዓመት ነበር። በኮሮና ምክንያት የሚከሰተውን የምግብ እጥረት ለመቋቋም ምንም መሬት ጦሙን እንዳያድር በተሰራው ስራ ሀገራዊ የእህል ምርት እንዲጨምር ከመቼውም ጊዜ በላይ መሬት የታረሰው በዚህ ዓመት ነው። በኩታ ገጠም እርሻ ለሀገራችን የግብርና ልማት ተስፋ ሰጪ ውጤት ያየንበትም ዓመት ነው። ካለፉት ዓመታት በተሻለ የውጭ ንግድ ገቢ ያደገበት ዓመትም ነበር። 5 ቢሊዮን ችግኝ በመትከል ኢትዮጵያን አረንጓዴ ለማድረግ ያቀድነው ዕቅድ ያሳካንበት ዓመት ነበር። ለቀጣይ 10 ዓመታት ሀገራችን የምትመራበት ፍኖተ ብልጽግና የ10 ዓመት ዕቅድ የተነደፈበት ዓመትም ነው። በጥቅሉ ያለፈው ዓመት በርካታ ታሪካዊ የሆኑ ድሎችና ስኬቶችን ያስተናገድንበት ዓመት ነበር። ስኬቶቹ እንደ ሀገር የተጀመረውን ከፍተኛ የትጋትና የቁርጠኝነት መንፈስ የሚያሳዩና ሀገራችን በቀጣይ የምትጓዝበትን ብሩህ ጎዳና የሚያመለክቱ ናቸው። ያለፈው ዓመት በርካታ ፈተናዎች የተጋፈጥንበትም ዓመት ነበር። በኮቪድ-19 ዓለም አቀፍ ወረርሽኝ ምክንያት ሀገራችን የተፈተነችበት፣ ወረርሽኙ ሊያስከትለው የሚችሉ ጉዳቶችን ለመቋቋም በጋራ ከፍተኛ ርብርብ ያደረግንበት ጊዜ ነበር። በዚህ ወረርሽኝ ምክንያት ትምህርት የተቋረጠበት፣ እንደ ምርጫ ያሉ በከፍተኛ ጉጉት ሲጠበቁ የነበሩ ሀገራዊ ጉዳዮችን ማከናወን ያልቻልንበት፣ በተከሰቱ ሀገራዊ ፈተናዎችም የዜጎች ውድ ሕይወት የጠፋበት፣ አካል የጎደለበት፣ ሰዎች ከቀያቸው የተፈናቀሉበትና ንብረት የወደመበት፣ የበረሃ አንበጣ ያመረትነውን ምርት ሳንሰበስብ ወረራ ያካሄደበት ዓመት ነበር። እነዚህ የገጠሙን ከባድ ፈተናዎች የለውጥ ሂደት ውስጥ ሊያጋጥሙ የሚችሉ ችግሮች ቢሆኑም ሕዝባችን በከፍተኛ ማስተዋልና ጥበብ ከራሱ በላይ
የሀገርን ሕልውና በማስቀደም ችግሮቹን ለመከላከልና ለመቋቋም የተከሰቱ ችግሮችም የሀገር ሕልውና ላይ የከፋ ጉዳት እንዳያደርሱ በማድረግ ለተጫወተው የማይተካ ሚና ለሕዝቦቻችንና ለሰላም አስከባሪ ኃይሎች ከፍ ያለ ምስጋናዬን ለማቅረብና አክብሮቴን ለመግለጽ እወዳለሁ። ከተጠበቁትም ሆነ ካልተጠበቁት አጋጣሚዎቻችን ከፍተኛ ትምህርት ወስደናል። ችግሮቹንም ለመፍታት መንገዱን ጀምረናል ብለን እናስባለን። በሀገራችን የተጀመረውን ሁለንተናዊ ለውጥ ከግብ ለማድረስ እንደ ሀገር ከፍተኛ አቅምና ልምድ እየተገነባ እንደሆነ የተረዳንበት ዓመት ነው። ወደ እኛ የተወረወረውን ቀስት ኃይሉን ሳናበርድ አቅጣጫውን በመቀየር ብቻ ወደ መልካም አጋጣሚነት መቀየር የቻልንበት ነበር። በኮሮና ምክንያት ሊፈጠሩ ይችሉ የነበሩ ማህበራዊና ኢኮኖሚያዊ ቀውሶችን ለመከላከል በተሰሩ ስራዎች የሕዝባችንን የመረዳዳትና የመተሳሰብ ባህል ለማጠናከር ተጠቅመንበታል። በወረርሽኙ ምክንያት ሀገራዊ ምርጫውን ለማራዘብ ስንገደድ አጋጣሚውን ሕገ መንግስታዊነትን ለማጠናከርና ልምድ ለመውሰድ ተጠቅመንበታል። በሕገ መንግስት ትርጉም ረገድ ሀገራችን በታሪኳ አይታው የማታውቀው ልምምድ ያደረግንበት አጋጣሚ ነበር። ባለፈው ዓመት የዲሞክራሲ ምህዳሩን ለማስፋት በርካታ ስራዎች የተከናወኑ ቢሆንም አነስተኛ በሆነው የዲሞክራሲ ልምዳችን ምክንያት የፖለቲካ ምህዳሩ በስሜትና በጉልበት ተጽዕኖ ስር ወድቆ ነበር። ይህን ተከትሎ በተፈጠሩ የጽንፈኝነት ዝንባሌዎች ምክንያት ሀገራችን ለሰላም ማጣት፣ ለብጥብጥና ዜጎቿም ለከፋ ጉዳትና መከራ የተጋለጡባቸው አጋጣሚዎች ታይተዋል። ምንም እንኳን ክስተቶቹ አንገት ቢያስደፉንም ችግሩ ከቁጥጥር ውጭ እንዳይወጣ በተሰሩ ስራዎችና የሕግ የበላይነትን ለማረጋገጥ በተወሰዱ እርምጃዎች ሀገርና ሕዝብን እጅግ ከከፋ አደጋ መታደግ ተችሏል።